የተከበራችሁና የተወደዳችሁ በያላችሁበት እንግዲህ ሰላም እግዚአብሔር ይብዛላችሁ እያልኩ እንዲሁም በተጨማሪ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደት በሰላም አደረሳችሁ። በዓሉ የሰላም የፍቅር የአንድነት ይሁንላችሁ። በያላችሁበት ሰላሙ ይብዛላችሁ እያልኩ ዛሬ የማቀርብላችሁ እንዲሁ በዕለተ ልደት በጌታችን በኢየሱስ ክርስቶስ ልደት የሚደረግ እዝል ዕጣነ ሞገር ነው የማቀርብላችሁ። ሁላችሁም ሼር፣ ላይክ፣ ፎሎ በማድረግ ለሌሎች እንድታጋሩ እያሳሰብኩ እንዲሁም ደግሞ መጽሔተ ግዕዝ ዩቲዩብ ገብታችሁ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ትብብራችሁ እንድታሳዩኝ እየጠየቅኩ ወደ ቅኔው እሄዳለሁ። ለዘበ ሥጋ ተአቅበ ወተሃየለ በቀርኑ ላይመ ኢሳይያስ ገብር ዘበእል መክኑ አመ ነገሥተ ምድር ነጸርዎ እምጎለ እንስሳ መካኑ ብዑላነ ተርሴስ ዘተአየኑ አውፅኡ ወርቀ ከመ ይቅንይዎ ቦኑ ሥጋ ላይም በጎለ እንስሳ ይሴኒ አኮኑ ነው። አሰረ ነጋሲው ውሉደ ማህሌት ዘያሬድ ሊቃውንት ለአማኑኤል ላይካኑ ዘግብረ ማህሌት ሃደጉ ወህላዊ ዓለም ወጠኑ ዘእንበለ ረብህ አምጣነ ስኢኑ እምግብረ ማህሌት ምድሮሙ በዘተጸወኑ ወህላዊ ዘበ ምድር መነኑ የሚል ነው። እንግዲህ ምንድነው እስከ አሰረ ነጋሲው ያለው እስከ ማንደርደሪያው ያለው ምንድነው? ለስጋ የተጠበቀ ወይንም በስጋ የተጠበቀና በቀንዱ የተበረታታ በእልመክኑ ያለ የአገልጋይ ኢሳይያስ የአገልጋይ ኢሳይያስ ላምን አመነገሥተ ምድር ነጸርዎ እምጎለ እንስሳ መካኑ ከእንስሶች ከከብቶች ማደሪያ ቦታው የምድር ነገስታት ባዩት ጊዜ ብዑላነ ተርሴስ ዘተአየኑ የተሰበሰቡ የተርሴስ ባለጸጎች አውፁ ወርቀ ከመ ይቅንይዎ ቦኑ ይገዙት ዘንድ በውኑ ይገዙት ዘንድ ወርቃቸውን አወጡ። ሥጋ ላይም በጎለ እንስሳ ይሴኒ አኮኑ። ምክንያቱ ደግሞ በጎለ እንስሳ የላሙ ሥጋ በጣም ያምራልና ወርቃቸውን አወጡ ነው። ይህ እንግዲህ ለሰሙ ምንድነው? በዚህ ዓለም መቼም ለሥጋ የሚቀለብ በሬ አለ፣ ሲቀለብ የወፈረ እንዲሁም ደግሞ በጣም የሚያምር ደምግባቱ ውበቱ ከዚያም ደግሞ በተጨማሪ ሥጋ መያዙን ይመለከቱና ሌሎች ሊገዙ ሲሉ ሌሎች እንደገና ደግሞ ወርቃቸውን አውጥተው ሊገዙት ይፈልጋሉ። ምክንያቱም ሥጋው በጣም የሚያስደስት ነውና ይሴኒ ያምራልና ነው። በዚያ ላይ ይሄ ለሰሙ ነው። ለወርቁ ምንድነው ከተባለ ላይመ ኢሳይያስ የተባለ ላይም መግዝእ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በግዕዘ ሕፃናት እንደ ሕፃናት በጎለ እንስሳ ሲያለቅስ ሲያነጥስ ባገኙት ጊዜ ከገበሩለት ከሰጡ ስጦታዎች አንዱ ወርቅ ነውና ነገሥተ ተርሴስ ወደሰያት እነሱ ወርቅን አወጡለት ነው። ላይም እንግዲህ ህብር ነው ማለት ነው። ኢሳይያስ ነው ላይም መግዝእ ብሎ በቀንዱ የማይበረታታ ላም ብሎታል። ስለዚህ በዚያ መሰረት ይሄ ላም በከብቶች በረት ባዩት ጊዜ ወርቅ አወጡለት ማለት ነው። ከስጦታቸው መካከል ዕጣን፣ ወርቅ፣ ከርቤ አቅርበውለታል ከሳጥኖቻቸው አውጥተው። አንደኛው ደግሞ ከስጦታዎቹ ከሶስቱ አንዱ ወርቅ ስለሆነ ያንን ለመጥቀስ ነው። እንግዲህ እዚህ ላይ ሥጋ ላይም እንድንግለ ሙሴ ይሴኒ አኮኑ ማለትም እንችላለን። እንድንግል በሥጋ ይሴኒ አኮኑ ማለት እንችላለን ማለት ነው።
ይሄ ነው እንግዲህ የሚለው። ይሄ ደግሞ ውሉደ ማህሌት ያሬድ ዘያሬድ ሊቃውንት ለአማኑኤል ላይካኑ የሚል ነው። ይህንን ውሉድን ወደ ሊቃውንት እንቀጽላለን። ዘንድ ደግሞ ክብ ቅጽል ነው። ይህን ቀጽለውና እንትን እንለዋለን። ያው ይታወቃል እንግዲህ ሊቃውንቱ ከማህሌት ስራ ብዙ እየራቁ ስለሆነ መምህረ ድጓ እንዲሁም መምህረ አቋቋም እንደዚህ መዋሥዕት ዝማሬ የሆኑት ከማህሌት እየሸሹ ነውና ያንን እንደው ጠቀስ ለማድረግ ነው። ሙያውን እናንተ በደንብ አድርጋችሁ መስጠት ትችላላችሁ። ይቆየን። በዓሉ የሰላም የፍቅር ይሁንልን። ክፉ የማናይበት ክፉ የማንሰማበት በዓል ያድርግልን። አምላካችን ምሕረቱን ቸርነቱን ያድለን። ወስብሐት ለእግዚአብሔር።